መድብል ባለፈው ክፍል እንደተመለከታችሁት ብሩኬንና ቅድስትዬ ለመሀሌት ይቅርታ አድርጉላት ሲልም እንግዲህን ተናግሮ ነበረ። ግን በፍጹም ይቅርታ እናደርግላትም በአንድ ልጃችን እኮን የመጣችው እንዴት ነው ይቅርታ የምናደርግላት ሲሉም እንግዲህ ግን ቅድስትዬና ብሩኬን መልሰዋል። ብሩኬን ግን በፍጹም ለእሷ ይቅርታ አላደርግላትም ስትልም እዚህ ጊዜ ቅድስትዬም ቀጠል ብላ አዎ እኔም ብሩክ ባለው ነገር እስማማለሁ መቼም ቢሆን ይቅርታ እናደርግላትም ስትልም እንግዲህ በዚህ ጊዜ ነበረ መሀሌትም በሩን ከፍታ የገባችው እና በሩን ከፍታ ስትገባ እና ብሩኬ በጣም ነበር የደነገጡት። ምክንያቱም እንዴት ደፍራ መጣች ቤታችን እስከ ማለት ድረስ ነበር የደረሱት። እና መታም ይቅርታ አድርጉልኝ፣ አወድ አጥፍቻለሁ፣ ጥፋተኛ ነኝ፣ ግን አሁን ላይ በጣም ተጸጽቻለሁ፣ ባካችሁ ይቅርታ አድርጉልኝና በይቅርታችሁ መልሱኝ እያለችም እንግዲህ ስትለምናቸው ነበረ። እና ስትለምናቸውም በዚህ ጊዜ መድብል አይኑን እየተመለከተ ነበረ። ብሩክ በጊዜ በጣም ተናደደ። እንዴት ሊሆን ይችላል? በአንድ ልጅ እኮ ነው የመጣሽው፣ ቀለል አድርገሽ ይቅርታ አድርጉልኝ ስትይ ትንሽ አታፍሬም? ሲልም እንግዲህ ግን ይመልስላታል ማለት ነው። እና መድብል ደግሞ በዚህ ጊዜ ባክሽን ቅድስት ያንቺ እንኳን ሲልም እንግዲህ አይ በፍጹም ቢያንስ እንኳን እኛ በምሳሌ በልጃችን ባትመጣ ኖሮ ይቅርታ እናደርግላት ነበረ ስትልም እንግዲህ ይመልስላታል ማለት ነው። እና ብሩኬና ቅድስትዬ እንግዲህ ማህሌትን ይቅርታዋን ሳይቀበሏት ትተዋት ይሄዳሉ። እና መድብል እንግዲህን በይሽ ማህሌት ጠንካራ ነው መሆን ያለብሽ፣ ተስፋ መቁረጥ የለብሽም ታውቂያለሽ፣ ይቅርታ እንደማለት ምንም ነገር ቀላል የለም ሲልም እንግዲህ ይመልስላታል። አወዴ እኔ እኮ ለሰራው ስራ ይቅርታ የሚገባኝ አይደለሁም እና መድብል ለብቻ ላወራ ፈልጋለሁ ስትልም እንግዲህ ግን ትነግረዋለች። እና ምንድነው ሲል ገንዘብ ምናምን ሲላት አይ በፍጹም ገንዘብ አይደለም ላወራ ስለፈለግኩ ነው ትለዋለች። እና ወደ ውጭ ወጥተው እንግዲህ ግን እያወሩ ነበረ። እሱ ምንድነው አሁን ላይ ከአንተ ጋር አንድ ላይ መስራት አለብኝ፣ ውስጥ ሆኜ ካሌብ ጋር መስራት አለብኝ፣ የካሌብ ሰራተኛ ሆኜ መቀጠል አለብኝ እያለችም እንግዲህ ግን እየነገረችው ነው። ብሩሞ በጊዜ ግን መድብል ይሄ ነገር ይቅርብሽ ሲልም እንግዲህ ለመሀሌት ነግሯት ነበረ። ምክንያቱም ማለቴ ካሌብ እንደዚህና አይደለም ሲልም እንግዲህ መድብል እያስጠነቀቃል ነበረ። እሷ ምንም ችግር የለውም እንዳታስብ፣ ከውጭ ማለት ከሌላ ሀገር እያመጡ ሴቶችን ኩላሊታቸውን ምናምን መሸጥ ይህንን ትልቅ ሚሽን ለእኔ ነው አሳልፎ የሰጠኝ። ስለዚህ ይህንን እድል መጠቀም አለብኝ። እኔ ከወደኩኝም ጠላቶችን ይዤ ነው እንጂ የምወርቀው ለብቻዬ በፍጹም አልወርቅም። ታውቃለህ ህይወቴን ዝብረቅርቅ ያደረጉት ካሌብና ዝና ናቸው። ዝናን እንደጣል ነው ካሌብንም እንጥለዋለን እያለችም ለመድብል ተነግረዋለች ማለት ነው። መድብል ግን ይሄ ነገር ረፊ ማለት ቆም ብለሽ አስቢበት፣ በእርግጥ እኔ ውስጥ ገብተሽ ብታግዥኝና ብትረጂ ደስ ይለኛል ሲልም ምክንያቱም እንግዲህ ያው ታሬም እየረዳው ስለሆነ አሁን ደግሞ መሀሌትም ለሱ የምትሰራ ከሆነ ግን ያው አሪፍ ነው ብዬ ነው የማስበው። ግን ዋናውና ትልቁ ነገር ምንድነው? እዛ ውስጥ ሆኘን እናንተ ስንሰራ እኔ እናንተ በጣም ከባድና ትልቅ እየጸብ ሆነን በጣም ጥላቻ ኖሮ ነው እንጂ የምሰራው ስትል እሱ ያው ግልጽ ነው እንደዛ ነው መሆንም ያለበት። ግን ይህንን ነገር ትወጪዋለሽ ስላትም አውድ ወጣዋለሁኝ እንዳታስብ፣ ይህንን ስራ ደግሞ እርግጠኛ ነኝ ለኔ ነው የሚሰጠኝ፣ ለሌላ ለማንም አሳልፎ አይሰጥም እያለችም እንግዲህ ግን እርግጠኛ ሆና ታወራዋለች ማለት ነው። እሱም እንግዲህ ከነሽ በተባብለው ያው በተስማሙት መሰረት እንግዲህ መሀሌትም ወደ ካሌብ ጋር እንግዲህ ትሄዳለች ማለት ነው። እና ሌላው እንግዲህ ብሩኬና ቅድስትዬ ናቸው። ብሩኬና ቅድስትዬ አሁን ላይ እንግዲህ መሀሌት ቅድስትዬ እንግዲህ አይገርምህም ብሩኬ እንዴት እንዳይኗን በጨዋጥባ ቤት ድረስ ትመጣለች ስትልም ትነግረዋለች። እንደምን ይገርምሻል፣ እሷ ገና ከዚህ በላይም ታደርጋለች፣ ለካ ፈጣጣ እኮ ነች ሲልም እንግዲህ ይነግራታል ማለት ነው። እና ይሄን ነገር እንግዲህ አሁን ላይ በጣም የሚፈሩት ለመድብል ነው። መድብል እንግዲህ ግን አሁን ላይ ያው ሰው የሚለውን ነገር አይሰማም፣ ብቻ አጃጀላ ሌላ ነገር ውስጥ እንዳትከተው፣ ጣጣ ውስጥ እንዳትከተው እያሉም እያወሩ ነው። እኔም እኮ ስጋት የሆነብኝ እኮ ትልቁ እሱ ነው። አሁንም እኮ ቀጥታ እኮ የካሌብ ሰራተኛ ሆኖ እኮ ተቀምጦልሻል ሲልም እኔም እኮ ግን የሱ ድፍረት ነው በጣም የገረመኝ። እንዴት እንደዚህ ያደርጋል ሰው? እንዴት የነብረን አፍንጫ ያሸታል? ሲልም እንግዲህ እና ምክንያቱም እንግዲህ አሁን ደግሞ ብሩኬ በጣም ትልቅ የስጋት የሆነበት ነገር አሁን ላይ መሀሌት ደግሞ አሳልፋ ብትሰጠውስ እንዴት መሀሌትን ያምናል? ሰው የሚለውን ለምንድን ነው የማይሰማው? እያለ በጣም በጭንቀት ውስጥ እየተገኘ ነው። እና ሌላው እንግዲህ ምንድን ነው ቅድስትዬ
አንደኛ የመድብልም ጉዳይ ቢያሳስባትም እንግዲህ መድብል ነው አሁን ላይ ሰላማቸውን እንዲያገኙ ያደረጋቸውና ግን ደግሞ ሲቀጥልም ያው አሁን ላይ እኮ እኛማ ሰላማችንን አግኝተናል፣ ግን የመድብል ነገር ሲልም አወድኔም እሱ ነው የሚያሳስበኝ። እኛም እኮ ከፈጣሪ በታች መድብል ነው ሰላማችንን እንድናገኝ የረዳን ስትልም እንግዲህ ትመልስለታለች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቅድስትዬ ሁለተኛ ደግሞ የሚያሳስባት ነገር እንግዲህ ግን ሰርጉ ነው። ሰርጉ እንግዲህ በእንደዚህ አይነት ነገር እንዳይቀር ብላ በጣም ትፈራለች። እና አንደኛ ሆኖም እኮ ሰርጉ እየደረሰ ነው እያለችም ለብሩኬ ትነግረዋለች። ብሩኬ ሰርጉ በምንም አይነት ሁኔታ አይቀርም፣ ምንም ነገር እንዳታስቢ፣ እንዳትጨነቂ፣ ሰርጋችን ይደገሳል ሲልም እንግዲህ ነግራታል። እሷ ምሽት ትላለች። ግን የሰርጋችን ነገር ማለት እንደዚህ ባይካበድ አለ አይደለ ቤት ውስጥ ብቻ ዝም ብሎ ነገር ቢሆን ስትልም እንግዲህ ግን ትነግረዋለች። ሌላውን እንግዲህ ያው ለነዲያን ምናምን ለማብላት ማለት ያለ አይደለ ሆቴል ምናምን ከምንደግስ ያንን የምንደግስበትን ለሌላ ነገር ብናውለው ሲልም እንግዲህ ትነግረዋለች ማለት ነው። እሱም ይሄንን ግርግር እንደማይፈልግና እዚሁ ቤታችን ቀለል ያለ ነገር መደረግ አለብን፣ ዋናው እኔና አንቺ መጋባታችን ነው አይደለ ሲልም እንግዲህ ይነግራታል። እሷም አወድሽ በቃ ይባባላሉ። እናሽ ምናምን ሲባባሉ እንግዲህ ያው አለ አይደለም የሆነ ብሩክ የሆነ ጉጉት ያለ ነገር አለ አይደል? የሆነ ገና የልጅነት ህልማችን ሲፈጸምልን ተዛ እንዴ ምንድን ነው የልጅነት ህልምህ እኮ መሰልኩ ምናምን ስትለው እንዴ ልትሆኝ ትችያለሽ አለ። ምን አለ? አዎ ልትሆኝ ትችያለሽ ሲላትም ማለት እንዴት ምናምን ስትለው እንግዲህ ግን በቃ እኔ አላማዬ በጣም ቆንጆ ጨዋ ልጅ አለ አይደለ በቃ ታማኝ የሆነች ልጅ ነበረ ከልጅነቴ የምመኘው ልክ እንዳንቺ ምናምን ሲላትም ግን እኮ መሀሌትም ነበረች አለችው። እና እንደዛ ስትለው ወይ እሱማ እኮ የምሳሌ እናት እኮ አለች ስትል እና እንደነበረ ታዲያ የምሳሌ እናት መቼም ምሳሌን የመሰለች እናት እኮ ወልዳ መቼም ማለት በልጅነት የምትስላትን ሴት ትሆናለች ብዬ አስባለሁ ስትለው ያው በግማሹ ምናምን ታሟላ ነበር እሷም ሲልም እንግዲህ ይነግራታል። እና ታዲያ አንቺ ሙሉውን ታሟኛለሽ እያልከኝ ነው ስትለው አዎ አንቺ ሙሉውን ታሟያለሽ ታስፈሻለሽ አላለ። ከዛ ምን አለች? ምን ማለት ነው ታስፈሻለሽ? እኔ ፈሳለሁ? አረ ቅድስት የኔ እኮ በሌላ ምናምን አስቤው አይደለም። አንቺ እንዴ አማርኛ ማዟዟር ጀምርሽ እንዴ ብሎም እንግዲህ ግን እየተኮራኮረ ደስ የሚል እንግዲህ ሙድ ላይ ነበረው። በጣም ደስ ብሎኛል። በነገራችን ላይ እንግዲህ ቅድስትዬን የቀየረ አምላክ ቅድስትዬን ከሰራተኝነት ወደ መዳምነት የቀየረ አምላክ እኛንም የቀይረን በረከቷ ይድረሰን ነው የሚባለው። አዎዳ አሚን። ሌላው ብሩክ ሞገስና ሉላ ናቸው። ሞገስና ሉላ አሁን ላይ ጠበቃው እንግዲህ የቤታቸውን ጉዳይ እንደያዘላቸው ሁላችንም እናውቃለን። እና ያው በስልክ ሳወራው ጠበቃው ድምፁ ብዙም ትክክል አልነበረም እያለ ለሉላ ይነግራታል። ሉላም እንግዲህ ቤቱ ስላልተመለሰለት ይሆናል ማለት በቃ ችግር የለውም እኛ ምንም የሚያጨናንቀን ነገር የለም፣ ዋናው ነገር ተመልሶልናል አይደለ እንደው መጥቶ ይህን ገረን ያሳውቀን ብለን ነው እንጂ ሲሉም እንግዲህ ይነጋገራሉ። አውድ በቃ መጥቶ ዋና ቁርጣችን እንግዲህ ይንገረን ሲሉም እሺ በቃ ምናምን ይባባላሉ። ከዛ ያው ጠበቃውም ይመጣል እንግዲህ መምጣት አይቀርም። ከዛ ሲመጣም ደህና ዋላችሁ ሲልም አረ ሰላምታው በኋላ ይደርሳል፣ አሁን አዲስ ነገር ይዘህ ከሆነ በቃ ደስ ማለት አስደሳች ነገር ይዘህ ከሆነ ንገረን ምናምን ሲሉም እንግዲህ ግን ጠበቃውም ትከዝ ይላል። ከዛ ምንድን ነው ምናምን ሲሉትም በቃ አይደለ ዝም ምናምን ሲል እንግዲህ ከዛ ሉላ በዚህ ጊዜ በቃ እኛ እኮ እንደው ካንተ እንስማ ብለን ነው እንጂ ከመጀመሪያውም እኮ አውቀነዋል ስትልም ሉላ እየተመልስለታለች። ከዛ በቃ ለማንኛውም እስከዚህ ድረስ ማለት ካስጨነቅኳችሁ ይበቃችኋል ብሎ እናት ያንን ወረቀቱን ምዝርጥ አድርጎ የቤቱን እንግዲህ ግን ይሰጣቸዋል። ከዛ ሞገስ እንግዲህ ማመን ያቃተው ይሄማ በፍጹም በቃ ሊሆን አይችልም፣ ጠበቃው ከምርህ ነው ቤት የተመለሰ ምናምን አለ። አዎ ተመልሷል፣ እዩ በደንብ እዩት ምንድን ነው የሚለው ሲልም ከዛ ሉላ ምንድን ነው ምናምን ብላ ወረቀቱን ስታይ ወይኔ ያላ ምንም ቤታችን ተመለሰ፣ በቃ ደስታ በደስታ ግን እኔ
የሞገስና የሉላ ደስታ ይዘልቃሉ ነው እኔ ጥያቄ እየሆነብኝ ነው። እኔ እንጃ ይሄ ደስታቸው እስከ መጨረሻ ይዘልቅ ይሆን በቃ እያልኩኝ የሆነ እኔ እንጂ የሆነ ጥያቄ እየፈጠረብኝ ነው። ለምን እንደ አላውቅም። እና እንግዲህ ያው ያዝልቅላቸው። ብዙ ተሰቃይተዋል፣ ከሚባለው በላይ ተንገላተዋል፣ ለፍቅር ብዙ ዋጋ ከፍለዋል። እና እንግዲህ ያው ምንም ነገር አይግጠማቸው ነው የምለው። እናም ደስ እያላቸው በቃ ይተቃቀፋሉ ምናምን ማለት ነው። እናም ሌላው እንግዲህ ያው መድብል እንግዲህ ከካሌብ ጋር እያወራ ነበረ እና ካሌብ እንግዲህ አንድ ስራ እዞት ነበረ። እሱም እንግዲህ ያው ሰዎቹን ተቀብዬ ሆቴል አስቀምጫቸዋለሁ፣ ግን ማናቸው ምንድናቸው የሚለውን ነገር አልነገርከኝም ሲለውም እንግዲህ ያው ስለ ዝዝ አይነት ነገር የማዝን ነገር ብቻ መስራት ነው እንጂ አለበት ሌላ መጠየቅ የለብክም ዘሩባቤል ይለዋል ማለት ነው። ከዛኔ የስራ ባልደረቦች እኮ ሆነናል ብዬ ነው ሲልም እንግዲህ አይ ማወቅ ያለብን ነገር ብቻ ካወቅ በቂ ነው ሲልም እንግዲህ ካሌብም ይመልስለታል። እሱም እንግዲህ እሺ ምናምን ይባባሉና እንግዲህ ያው የትትና ኩላሊት መምጣት እንዳለበት ማለት ትትናን መፈለግ እንዳለብክ እንግዲህ ኩላሊቷ ምክንያቱም ከዛ ከመጣቸው ሰዎች አንደኛው ላይ ለየት ያለ ነገር አላየበትም ሲለው አንደኛው ትንሽ አሞታል ምናምን ሲለው ስለሱ ነው ኩላሊት የሚለገሰው ሲል እና ታዲያን ሁሉ በረሃ ቆርጦ የመጣው የትትናን ኩላሊት ለመውሰድ ነው አለ። ምን ነው ግን አንተ ላይ ለዚህ ይችላል ልጅ እንደዚህ ጠበቃ ቆምክላት ሲልም እንግዲህ ይመልስለታል። እና በዚሁ አጋጣሚ ስለ ዝና ነው። ዝናን እንግዲህ ግን ደስ የሚለው ነገር መድብል ካሌብ እሱ ራሱ ገብቶ ነበር እንዲጨርሰው የፈለገው። መድብል ግን ያው በሌላ ሰው አስጨርሰዋለሁ ሲልም እንግዲህ ግን ራስ ነበር እኮ እንዲሰራ የፈለግኩት ሲለው አንተ ስራ መሰራቱ ነው አይደለ የምትፈልገው፣ ስለዚህ አታስብ እንዳለቀ ቁጠረው ብሎም እንግዲህ ቃል ገብቶለታል። እንግዲህ ውዶቼ ምሳሌ ድራማ ይሄንን ይመስላል። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።